ፓፓሽ ቀይርላት አሁለት ፓፓሽ ቀይርላት ሰላም አለይኩም እንዴት ናችሁ ቤተሰቦቼ ደህና ናችሁ ወይ አላሁን አልহামዱሊላህ ረቢል ዓለሚን ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ እሱም ቪዲዮ ምን መሰላችሁ ነው ፓፓሽ ቪዲዮ ምን መሰላችሁ ዛሬ የአዶናይ ቻሌንጅ እንደምታውቁት ፖፑላር ኤሌክትሮኒክ 1 ሚሊዮን ቻሌንጅ ሰጥቶታል ነበረም በሁለት ቀን ከዛ ሁለት ቀኑ ሳይቻል ሲቀር ደግሞ አንድ ቀን ጨምሮላቸው ነበር ኤዲሃው በ3 ቀን 1 ሚሊዮን ፎሎወር ገብቷል ማለት ነውና አዶኒ በጣም ደስ ብሎት ሐሳቡን እየገለጸ ነበር ሰውየው ዛሬ አይ ቲንክ ዛሬ መኪናውን ይሽልማል ብለን ተስፋ እናደርጋለን አይ ዶንት መቼ እንደሚረከብ አናውቅም ግን 1 ሚሊዮን ፎሎወር ሞልተዋል ማለት ነውና ከዛ ደግሞ አሁን ደግሞ ሌላ ቻሌንጅ ደግሞ ይዞ ሊመጣ ነው አዶናይ የሌላ ሰው እንጂ ይሄ ነው የቤቢ ፓምፐርስ ይሄ ትንሽ ስለሆነ አልብሻት ለቤቢ ለዚህ ለሻንጉሊት ፓምፐርስ ካላለበስኩ ትላለች እናንተ እሷ ቂጧ ትንሽ እቺኮ ሴትዮ ናት እቺኮ ሌዲ ናት ማሪ ዚስ ዋን ሌዲ ዚስ ኖት ቤቢ ሌዲ እኮ ናት እቺ ፓምፐርስ አትለብስም እና እላችኋለሁ ቤተሰቦቼ አዶኒ ጀግናው እናቴ በ3 ቀን 1 ሚሊዮን ፎሎወር ገባ አዎ ያደለው እንደዚህ መልካም ይሰራል እንደዚህ ያለውን ጊዜ በመልካም በኸይር ያሳልፋል ያላደለው ደግሞ በየኮሜንት ሰው ሲሳደብ እድሜውን ይጨርሳል ማለት ነው የስንቱን ልብስ ያቆስን የስንቱን ልብስ ያዴማ ሲሳደብ እንዲሁ ኑሮውን እድሜውን ይገፋል ማለት ነውና ጋይስ እድለኛ አላህ ያርጋችሁ እድለኛ አላህ ያርጋል ከከከከል አርገው ለካው ሞዴስት አልብሳት እንጂ ፓምፐርሱማ ትልቅ ነው ይገዛባት እና አልብሳት እንደዚህ እኮ ሴትዮ ናት ማሪ ሴትዮ እኮ ናት ደግሞ ፓፓሽ ለበሰች ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል እኔም በጣም ደስ ብሎኛል ምክንያቱም ይገባችኋል ብዬ አስባለሁ 3 ቀን ሰጣችሁናል ከዚህ በላይ ደግሞ ይውህና የለም ቴንክ ዩ አመሰግናለሁ መስጠት እንደምትፈልጉ በምስክርነት አሳይታችኋል ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል አሁን ደግሞ ለሱራፌል ተካ አንድ መኪና ሊገዛለት ነው ከዚህ በላይ ምን ደስታ አለ እኔ በጣም ደስ ብሎኛል ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ አሁን ያመጣነው አዲስ ባህል ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው እውን አደረግነው በጣም ትልቅ ታሪክ ሰራን ጋይስ ተአምር አይደለ በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ ሱራፌል ተካ ደግሞ መኪናውን ሊያገኝ ነው ገባችሁ ትልቅ ተአምር ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን አያችሁ ኢትዮጵያ ውስጥ አዶኒ ደግሞ ለሌላ አርቲስት አሁን ቻሌንጅ ዞ ሊመጣ ነው መሰለኝ እኛን ሰውዬ ሼር አድርጓቸዋል የሆነ ሰው ለጥበብ አባት መኪና ቢገዛለት ምን ይመስላችኋል ብሎ ሰውየው በእግራቸው ሲሄዱ ቀርጾ ፖስት አድርጓቸዋል ማለት ነው ከዛ አዶኒ ደግሞ ምን ታስባላችሁ ብሎ ሼር አድርጎታል በቻናሉ ላይ ማለት ነው ከዛ ኮሜንተሮች ለምን እንደ ሐሳብ ሰላም ባስከስተና እንገላገልም ማን በዚህ ሁኔታማ የኢትዮጵያ ችግር ያልቅም ይያሉ የኮመት ነው ኮሜንቶች ያስቀኛል ለምን እንደ ሐሳብ ሰላም ባስከስተና ሁሉም ባንድ እንዲሄዱ አይ ኮሜንተሮች እና እኚህ ሰው የሆነ አርቲስቱን እኔ ራሱ አላቃቸው ነበር ጋይስ ገና እሱ ሼር ሲያረጋቸው ነውና ምንድነው ዘፋኝ ናቸው ምንድናቸው ብዬ ገብቼ ዩቲዩብ ላይ ሰርች ሳረግ ኮሜዲና ዘፋኝ ናቸው ዘፈናቸው ደግሞ ምን ይሰራል መሰላችሁ እሁደቁ ጠላ ስለጋ መሬትና ሰማው ሲዞርብኝ ነጋ ሰኞ ስካር ይዞኝ መስሪያ ቤት ገብቼ ካለቃዬ ጋራ ወልኩኝ ተጣልቼ ማክሰኞ ሚስት ያሟት ሆስፒታል ሄዳ ታክሲ ይዟት መጣ መንታ ልጆች ወልዳ እያሉ የዘፈኑ ሰው እየራቸው ዘፈናቸው በጣም ያዝናናል እናንተ
የድሮ ነው እንጂ ማለት ነው። ያሁን ቢሆን በአሁን ዘመን ቢሆን በጣም ሞር ቲክቶክም ምንም ስላለ ቫይራል የሚሆኑ ሰውዬ ነበሩ። በጣም ችሎታ ያላቸው ሰውዬ ናቸውና ይመችህ አዶንዬ፣ ይሳካልህ። አዎ መናቃቸውን በእኛ ዘመን መናቃቸውን አርቲስቶች እኛ የምናውቀው እነ እስጢፎን እነ ጆን ዳንኤል እና ሌሎችን አናውቅ። የ90ዎቹን የ80ዎቹ ምናምን አዶን ይፈልጉ ያመጣቸዋል። ከዛም አዎ ዚስ ፎር ዩ ማማዬ። አሁን እኛ ጋር ብርድ ስለሆነ ጋይዝ ጓንት ነው ለብሰን ነው የምንወጣው። አሁን ስንወጣ ብታዩ ውጭው ቆይ ቪዲዮ ሰራላችሁ። ዛሬ ብሎግ ሰራለሁ ጋይዝ። ውጭው ብታዩ በጣም ነው የሚበርደው። በጣም በረዶ እንዲህ እየወረደ ነው እና እላችኋለሁኝ። የታደለ እንደዚህ መልካም ይሰራል። ያልታደለ ደግሞ መልካም መስራት ቀርቶ ሰዎች ማስደሰት ቀርቶ ሰዎችን ልባቸውን ሲሰብር፣ ሰዎችን ሲያቆስል፣ ሰዎችን ሲያስለቅስ እድሜውን ይጨርሳል ማለት ነው። የታደለ እንደዚህ ጊዜውን እድሜውን በመልካም ያሳልፋል። መታደል እኮ ነው ጋይዝ፣ መታደል እኮ ነው በዚህ ምድር ላይ ወላሂ። ያለቻችሁን ጊዜ መልካም ሰርታችሁ እንደማለፍ ምንም አይነት መታደል የለም ጋይዝ። መታደል ከተባለ በቃ መልካም መስራት ነው። ክፋትማ ምን መታደል? ክፋትማ መረገም እኮ ነው ጋይዝ፣ መረገም። እውነት አለመታደል እኮ ነው። እና አዶኒ አሁን በጣም እድለኛ ነው። እሱ ብቻ ሳይሆን የወለደችው እናት ራሱ እድለኛ ናት። የአላህ ያረብኛንም አላህ ከእድለኞች አድርገን የሆነ ነገር ወላሂ አንተ ረዝቀንና ሰጭ አድርገን ኢንሻአላህ። እንደ መስጠት የሚያስደስት ነገር የለምና እሱም ደግሞ ብሏል። ታስታውሳችሁ እኮ አዶናይ እዛ ካናዳ ሆኖ ወላሂ ጫልሎ ነበረ። ሲገባ ምንድን ያለው እንትን አርጉ ምንድን ሲጋምቱ ምናምን እያለ ነበር እኮ ጋይዝ፣ ታስታውሳላችሁ? ወላሂ ሲጨንቃችሁ እንትምቱ እያለ ነበር ጋይዝ። አሁን ምን አለ በቀድም ለታ ብቸኝነት ከተሰማችሁ፣ ጭንቀት ከተሰማችሁ፣ ስትረስ ውስጥ ከሆናችሁ ስጧል። በመስጠት ውስጥ ሰላም ታገኛላችሁ። በመስጠት ውስጥ ህይወታችሁ ይስተካከላል። አሁን ኢትዮጵያ ከገባ በኋላ በቃ መልካም ስራ ላይ ቢዚ ሆነ። ለእንደዚህ ለትርኪ ምርኪ ራሱ ጊዜ የለውም አሁን ማለት ነው። እና ወላሂ አላህዬ እኔ እንጃ አላህዬ ይስጠንና ሰጥተን እኛም ህሊናችን ረፍት አግኝቶ በቃ እኔ እንጃ እንደዚህ ኢራሃ የሆነ ህይወት አላህ ያኑረን ኢንሻአላህ ሁላችንንም። እናላችኋለሁ ጋይዝ። ያልታደላችሁ አንዳንድ ኮልኮሌዎች ደግሞ ዝም ብላችሁ በየኮሜንት ስትሳደቡ እድሜያችሁን የምትጨርሱ አላህ ሂዳያ ይስጣችሁ። እናንተ እንኳን እና እኔ የማዝነው ለእንደዚህ አይነት ሰዎች ነው ጋይዝ። እድሜያቸው ሙሉ አንድ መልካም ሳይሰሩ እንዲሁ ሰው ለሰጠ ራሱ እነሱ ሲቃጠሉ፣ ሰው በሰጠው ራሱ እነሱ ወንጀል ሲሰበሰቡ የሚኖሩ ሰዎች ያሳዝኑኛል። እና አልሙሂም እንደዛ ነው ብላችሁ ጋይዞችዬ። አዶኒ እንደዚህ ጀግና ነው። በ3 ቀን 1 ሚሊዮን አስገብቶ ሱራፌል ተካና አሁን መኪና ቅጭ ሊያስደርገው ነው። ደግሞ አሁን እኛ አዲስ የመጣው እንትን አርቲስት ማን ነው? ፋንታው ወልዴ ነው ምናምን ነው ስማቸው ጋይዝ። እንትን ላይ ዩቲዩብ ላይ የቆብጣላ ብላችሁ ሰርች ካረጋችሁ እሁድ የቆብጣላ ብላችሁ ሰርች ካረጋችሁ ይወጡላችኋል። እኔ ኮፒራይት ይሰጠኛል ብዬ ነው እንጂ ሙዚቃው ሰምቼዋለሁ። እኔ አላቃቸውም ነበር። ጀስት እሱ ሼር ሲያረጋቸው ነው ገብቼ ሰርች ሳረግ ማናቸው ምንድነው የሰሩብኝ? እሁድ የቆብጣላ የሚል ዘፈን አላችሁ። ዘፈኑ ደግሞ ኮሜዲ ጭምር ነው፣ ደስ ይላል። እና እላችኋለሁ ጋይዞችዬ፣ ቻናሌን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቀን። አዶኒና ጃኒ ወደፊት እናቴ፣ ያው ወደፊት ሄዱ እናቴ። አዎ የማንንም የመቀኛ ምናምን ወሬ እንዳሰሙ እና አላህ ይጠብቃችሁ። ረድየትም የለችም አሁን ጋይዝ፣ የለችም። ሹራቡን ለብሳ ሄደች። በቃ የአዶኒን ሹራብ ለበሰች፣ አንጫጫችን አንዴ ሄደች። አሁን የለችም። አሁን ከአዶኒ ጋር የለችም። በቃ አዶኒና ጃኒ ብቻቸውን የሮማንቲክ ጊዜ እያሳለፉ ነው። እናቴ መልካም የፍቅር ዘመን ይሆንላችሁ። እኔ ምን እንደምመኝ ታውቃላችሁ? ከጃኒና ከዶኒ ጃኒና አዶኒ ልጅ ወልደው ማየት ነው የምፈልገው። አንድ ቆንጅዬ ልጅ ወልደው ከሁለት ቆንጆ የሚወጣው ልጅ ምን አይነት ቆንጅዬ እንደሚሆን አስባችሁታል? እና ቆንጅዬ ልጅ ወልደው ማየት ነው የምፈልገው። አላህ ደግሞ ያድርግላችሁ ኢንሻአላህ፣ ይወፍቃችሁ። እንደናንተው መልካም ለሀገር የሚጠቅም ለሰው የሚጠቅም ልጅ አላህ ይወፍቃችሁ። ጃኒና አዶኒዬ ማለት ነው። እና በቃ መልካም ቀን ጋይዞችዬ።